ጤና ይስጥልኝ አቲማን ቻይኛም በአማርኛ ክፍል 8 ስለ መግዛትና መሸጥ ነጋዴ ከሆናችሁ እንደዚህ እያሰባችሁ ከሆነ ይህ ፓርት which is very important በጣም ጠቃሚ ነው እና ስለመጣችሁ አመሰግናለሁ። ከዚህ በፊት ለዚህኛው ዩቲዩብ ቻናል ሰብስክራይብ አድርጋችሁ ቤተሰብ ካልሆናችሁ ከታች የሚገኘው ሰብስክራይብ በተኑን በመጫን ቤተሰብ ሁኑ። ሌሎች ሶሻል ሚዲያ ላይም እንደዚሁ ካያችሁ ፎሎ ማድረጋችሁን እንዳትረሱ። እቃ ለመግዛት ዋጋው ስንት ነው ብለን ለመጠየቅ ከፈለግን ጦሻውቺን ከኔ ጋር ፕራክቲስ ማድረግ ትችላላችሁ። ጭግ ማለት ይህ ማለት ነው። ጭግ ይህ ናገ ያ ማለት ነው። ናገ ጭግ ጦሻውቺን这个师傅or 老板ማለት አለቃ ነው። ሽፉ አጎት ማለት ይሄ አጎታችን ስለሆነ ሳይሆን ያው ሞር የተለመደ ነው እዚህ ቻይና ሀገር። ስለዚህ我们可以说老板这个是多少钱这个多少钱ያ ማለት አለቃ ይሄ ቦስ ይሄኛው ዋጋው ስንት ነው ማለት ነው። ዋጋው ስንት ነው ብለን ለመጠየቅ ሁለት አይነት ሜተድ አለ። ሁለት አይነት የአጠራር ዘይ ያለው ዝማማይ这个怎么买ይሄ ዋጋው ስንት ነው ነው። ጦሻውቺያን ዋጋው ስንት ነው። አሁን ጦሻውቺያን ሞር ጀነራል ነው። ሞር ጀነራል ለምሳሌ የሆነ ሰው እቃ ማለት ገንዘብ አበድረኝ ብሎ ቢጠይቃችሁና ጦሻውቺያን ስንት ነው የሚፈልገው ነው ጦሻውቺያን ስንት ነው የሚፈልገው ነው ብለን ለሱም መጠቀም እንችላለን። ነገር ግን ዘማማይ የሚለውን እቃ ለመግዛት ብቻ ዋጋውን ነው እየጠየቅን ያለ ነው ማለት ነው። ዘማማይ አሁን ዘማማይ ብላችሁ ላውባን ጀገ ዘማማይ ብላችሁ ብትጠይቁ ጀገ ላውባይ ደ ሃንጂ ሺፒንግ ቲንጋውራ ይላችሁ ይችላል።你这边的中国带了多久啊？你说的中文非常好呀。እንደዛ ሊሏችሁ ይችላል ማለት እዚህ ቻይና ሀገር ምን ያክል ጊዜ ቆይተሃል እንደውም ቻይንኛ በደንብ ነው የምታወራው ምናምን ብሏችሁ ሊያደንቋችሁ ይችላሉ ማለት ነው። ምክንያቱም which is more advanced 就是咱们买的那个汉语水平是也算是挺高的 OK 多少钱ከተወደደባችሁ ታይጎላ ይላላችሁ ልክ እንደተነገረ። ምክንያቱም እዚህ ሀገር ዋጋ መከራከር የተለመደ ነው። አንዳንድ ቦታ ላይ ፊክስድ የሆኑ ቦታዎች ከሆኑ ቦታዎች ማስተቀር በብዛት ያው ዋጋ መከራከር የተለመደ ነው። ሶ 多少钱ብላችሁ ብትጠይቁ ታይጎላ ተወደደብኝ ማለት ጉይ ማለት ውድ ነው። ታይጎላ በጣም ውድ ነው ማለት ነው። 便宜一点ቀንስልኝ ማለት ነው። 便宜一点我要这个እኔ ይሄንን እፈልጋለሁ።我要እኔ ይሄንን እፈልጋለሁ ማለት ነው። 我要那个እኔ ያንን እፈልጋለሁ ማለት ነው። ለምሳሌ የተለያየ ሳይዝ ከሆነ 大一点ተለቅ ያለ ማለት ነው። ለምሳሌ ተለቅ ያለ 小一点ማለት አነስ ያለ ሳይዝ ነው። 大小一点አነስ ያለ长一点ረዘም ያለ ማለት ነው። 短一点አጠር ያለ短一点አጠር ያለ ማለት ነው። እንደዚሁም አይዲያ አጠር ያለ እንደዚሁ አሁን እንዴት ነው በቻይኛ አጠር ያለ ለማለት ሁለት አይነት እንትና አይዲያን ከሆነ ቨርቲካሊ እንደዚህ መሬት ላይ ቆሞ ላለ ነገር ነው። ግን መሬት ላይ ተኝቶ ላለ ነገር ግን አይዲያን አይባልም። ዱአይዲያ አጠር ያለ ዱአይዲያ ይባላል። ዲፈረንሱ ያ አይዲያ ኦ አይ ዱአን እነዚህ ሁለቱ ልዩነታቸው እሱ ጋር ነው ማለት ነው። አይ የምንለው መሬት ላይ ቆሞ ላሉ ነገሮች ነው። ለምሳሌ ለሰው ራሱ ለሰውም እንደዚሁ ግዛ ጋው የሚባለው ጋው ማለት ረጅም ማለት ነው። ቻን ረጅም ነው ግን ተኝቶ ላለ ነገር ነው ማለት ነው። መሬት ላይ ተኝቶ ላለ ነገር ነው። ቻን ረጅም ነው ቅድም እንዳልኳችሁ ነው። ነገር ግን አይ የምንለው መሬት ላይ ቆሞ ላለ ነገር አጠር ያለ ለማለት ነው። ነገር ግን መሬት ላይ ተዘርግቶ ወይም መሬት ላይ ተኝቶ ላለ ነገር ግን ምን እንላለን?
ዱዋን ይባላል። አሁን የቻይንኛ ሞር ከሌሎች ቋንቋዎች ትንሽ ኮምፕሊኬት የሚያደርገው ለእያንዳንዱ ነገሮች በሌሎች ቋንቋዎች ጀነራል ተደርጎ የምትጠቀሟቸውን ነገሮችን እዛ ትንሽ የመለየት ነገር የተለያየ ስም የመስጠት ነገር ስላለ ትንሽ ያ ነው እንትን የሚለው። አንዴ ግን ከገባችሁ which is very easy ሄንጂያንዳ ማለት በጣም ቀላል ማለት ነው በቻይንኛ። አሁን እንደዚሁ ዋጋ ማለት ጃገ ማለት ዋጋ ነው። ለምሳሌ አሁን ይሄ ኦሪጂናል ነው ኦር ፌክ ኦሪጂናል ኦር ፌክ ማለት ለማለት አሁን ጀምፒን ማለት ኦሪጂናል ነው። ጀገሽ ጀምፒማ ይሄ ኦሪጂናል ነው። ጀገ ጀምፒማ ማለት ይሄ ኦሪጂናል ነው ወይ? ጀገሽ ጀምፒን አዎ ይሄ ኦሪጂናል ነው ማለት ነው። አሁን ፌክ ነው ወይ ወይም ኮፒ የተደረገ ነው ወይ ለማለት ጃፒኛ ጀገሽ ጃፒኛ ካንች ላይ ቡሽ ጀምፒን ጀገሽ ጃፒኛ ማለት ፌክ ነው ማለት። ይሄ ስታይ እንደዚህ ሳየው ኦሪጂናል አይመስልም፣ እንደዚህ ፌክ ነው መሰለኝ። ጀገሽ ጀምፒማ ማለት ይሄ ትክክለኛ ኦሪጂናል ነው፣ ኦሪጂናል ማቴሪያል ነው ኦር ኦሪጂናል ፕሮዳክት ነው ኦር ካንች ላይ ጃፒኛ ስታይ ምን ይመስላል? ስታይ ፌክ ኦር ኮፒድ የሆነ ነገር ይመስላል። ኮፒ የተደረገው የተቀዳ ነገር ይመስላል። ያ ማለት ጀገ ካንች ላይ ጃፒኛ ና ጃገ ዶሻው ቼን ዋጋው ስንት ነው? ዘመማይ ፒያኒ ዲያ ቀንስልኝ። ዙይዲጃ ማለት የመጨረሻ የመሸጫ ዋጋ ማለት ዙይዲጃ ቡዮን ኋንጂያ ያ ማለት ኋንጂያ በዋጋ መከራከር ነው። ኋንጂያ ኦር ታንጂያ ዋጋ ስለ ዋጋው ማውራት ታንጂያ ወመንከይ ታንጂያ ያ ማለት ዋጋውን እንትን በል ማለት ማውራት እንችላለን ነው። ኋንጂያ ግን በዋጋ መከራከር ነው። ኋንጂያ ቡዮን ኋንጂያ ጀገሽ ዙይዲጃ ቡዮን ኋንጂያ ይሄ የመጨረሻ ዋጋ ነው። መከራከር አይጠበቅብም አያስፈልግም ማለት ነው። ዲንጂያ ደግሞ ፊክስድ ፕራይስ ነው ማለት ነው። ፊክስድ ዲንጂያ ጀገሽ ዲንጂያ ቡዮን ኋንጂያ ያ ማለት ይሄ ፊክስድ ፕራይስ ነው ወይም ዋጋው ተመን ይወጣለት ነው። ስለዚህ ምንም መከራከር አያስፈልግም ማለት ነው። ጀገሽ ዲንጂያ ቡዮን ኋንጂያ ወሃይዴ ኋንጂያ ያ ማለት እኔ ዲንጂያ እንትን ፊክስድ ፕራይስን ቢሆን እኔ መከራከር ይፈልጋለሁ ለማለት ከፈለጋችሁ ወሃይዴ ዋንጂያ ያ ማለት እኔ መከራከሩን ዋጋውን እንድቀንስልኝ ይፈልጋለሁ ወይም ስለ ዋጋው ማውራት ይፈልጋለሁ ማለት ነው። ቡዮን ዋንጂያ ያ ይላሉ። በዋጋ በጣም በመከራከር ላይ በጣም ጎበዝ ከሆናችሁ ዋው እኒ ዋንጂያ ታይሊ ሃይላ በዋጋ ማለት የዋጋ ክርክር ላይ በጣም ጎበዝ ነህ ወይንም በጣም ከባድ ነህ ማለት ነው። ታይሊ ሃይላ በጣም ጎበዝ ነህ ማለት ታይሊ ሃይላ ኋንጃ ታይሊ ሃይላ ኋንጃ ታይሊ ሃይላ ሽብሽ ኒሜ ኋንጃ ሊቡሊ ሃይና እናንተ በዋጋ መከራከር ላይ እንዴት ናችሁ? እና ወይስ እየተጠየቃችሁትን ነው አብስታችሁ የምትሰጡት? እና እንደዛ ነው። እነዚህን ይመስላሉ። ሌሎች ተጨማሪ ማይጂያ ማለት መሸጫ ዋጋ ነው። ማይጂያ ማለት ያው መሸጫ ዋጋ ነው። አሁን መግዛት ማለት ማይ መግዛት ነው። ማይ ደግሞ መሸጥ ነው። መሸጥ ማይ ይባላል። ስለዚህ ቶኖቹ ናቸው የሚለዩት። አያችሁ ካራክተሩ እንደዚሁ ብታዩ ልዩነቱ በጣም ጥንጥዬ ነው ማለት ብዙ እንደዚህ በአንድ አይታችሁ የምትለዩት አይነት ነገር ነው። አሁን መሸጥና መግዛት የሚለው ቃሉ ራሱ በጣም ይመሳሰላል። መግዛት ማለት ማይ ሶስተኛ ቶን ነው። መሸጥ የሚለው ደግሞ ማይ ወይም ማይቹቹ ያው መሸጥ ማለት ነው። ማይ መግዛት ነው። ማይጂያ መሸጫ ዋጋ ማለት ነው። ማይጂያ ወይም ጃገ ሌላ ደግሞ እንዲሁም ስለ ኳሊቲ ማውራት ከፈለጋችሁ ጂሊያን ዘመያ ለምሳሌ ጀገደው ስለ ጂሊያን ዘመያ የዚህ ዕቃ ኳሊቲው እንዴት ነው? የዚህ ዕቃ ኳሊቲው እንዴት ነው? ህንሃው ያም በጣም ጥሩ ነው። ፈይቻንሃው እጅግ በጣም ጥሩ ነው ወይም ቡጾ ያ ማለትም ጥሩ ነው። ያ ክፉ ለክፉ አይሰጥም ወይም ጥሩ ነው ማለት
ባዎቺ ሪች የሚባለው ደግሞ ይሄ የጋራንቲ የሚሰጥበት ጊዜ ማለት ባዎቺ ሪች እና ባዎቺ ሪች ዶቻንሽጂያን ለምሳሌ አንዳንድ እቃዎች ሲገዙ it could be like electronics or car or like I mean ምንም ሊሆን ይችላል እነዚህ ውድ ነገሮች እንትን አላቸው ይሄ የጋራንቲ ታይም አላቸው ለምሳሌ it could be 1 አመት ሊሆን ይችላል 2 አመት ባዎቺ ሪች ዶቻንሽጂያን ለምሳሌ ያ ማለት የጋራንቲ ወይንም ጋራንቲ በአማርኛው እንግዲህ ያው ጋራንቲ ብዬ ለለፈው በሰዓት አሁን በጊዜው የአማርኛው ቃል አልመጣልኝም ጋራንቲ የሚሰጠኝ ጊዜው ምን ያክል ነው ለማለት ባዎቺ ሪች ዶቻንሽጂያን ያማ ኢኔ 1 አመት ማለት ነው ሊያኔ ያው ሊያኔ እንጂኔ ኳንሲ ያ ማለት በ2 አመት ውስጥ አዲስ እንቀይራለን ማለት ይላል ለምሳሌ ቻይና ሀገር ወይንም እንደዚህ ታባው የሚባሉ ኦንላይን ፕላትፎርሞች አሉ ታባው ጂንዶንግ ፒንዶዶ እነዚህ በጣም ታዋቂ እንትኖች አሉ ኦንላይን ፕላትፎርሞች እዛ ላይ እንትኑን ብታነቡ እንትን ይላል ሙሉ ዝርዝሩን ብታነቡ ባዎቺ ሪች የሚሰጡ እንትን አለ ውድ የሆኑ እቃዎች ከሆኑ ባዎቺ ሪች ይጽፍና ከዛ ኢኒያን ሊያኒያ ከዛ እዛ ውስጥ እንትን ወይሱ ሚያንፌ ወይሱ ይላል ያ ማለት በነፃ እንጠግናለን ነው ለምሳሌ ኤሌክትሮኒክስ ቢሆን የኳሊቲ ፕሮብሌም ቢኖረው ኳንሲን የሚል አለ ወይም ሚያንፌ ባዎሲው የሚል አለ ያ ኳንሲን ማለት ባዎቺ ሪች ውስጥ ወይም እንደዚህ በተሰጡ ጋራንቲ ታይም ውስጥ አዲስ የመቀየር ነገርም አለ ሌላ ደግሞ ይሄ ማይነር ኢፌክቶች ከሆነ ደግሞ ባዎሲው ማለት ደግሞ እንጠግናለን ነው እና今天我们要跟你们要学习的内容是就到这里好像就是明天我们要么下次再见OK 下次见再见